ሰላም ውድ የሁሉ ስኩል ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ በአዲስ ቪዲዮ በአዲስ አቀራረብ መጥተናል። ዩኒት 3 ሶልቪንግ ኢኩዌሽንስ የሚለውን እንግዲህ ከዛሬ ጀምሮ ዩኒት 3 እናያለን ማለት ነው። አብራችሁን ሁኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ አግዙን። ወደ ትምህርታችን ስንቀጥል እንግዲህ ዚስ ዩኒት ኢንቮልቭስ ሶልቪንግ ኢኩዌሽንስ። ስለዚህ ስለ ሊኒየር ኢኩዌሽን ኢን ዋን ቫሪያብል ኢን ቱ ቫሪያብልስ፣ አብሶሉት ቫሊዩ፣ ኤክስፖነንት ኤንድ ራዲካልስ፣ ኳድራቲክ ኢኩዌሽን የምንላቸው እነዚህን በደንብ እናያለን ማለት ነው። ረጋ ብለን ሁሉንም ነገሮች ቀስ በቀስ ለማየት እንሞክራለን። ሁላችሁም ትዕግስት ካላችሁ በጣም አሪፍ ጊዜ ይኖረናል ማለት ነው። በደንብ ኮንሴፕቱን ትረዱታላችሁ። ወደ ትምህርታችን እንቀጥል ማለት ነው። ይህ ዩኒት እንግዲህ እንደምታዩት ወደ 4 ሜን ኮንተንቶች አሉት። ኢን ዋን ቫሪያብል፣ ኢንቱ ቫሪያብልስ፣ ኤክስፖነንት፣ ኳድራቲክ ኢኩዌሽን እና አፕሊኬሽኖች የምንላቸውን በደንብ እናያለን ማለት ነው። ሶ ኢን ዋን ቫሪያብል ዛሬ ስንጀምር ኢኩዌሽንስ ምን ማለት ናቸው ስንል መጀመሪያ እነዚህ የእኩልነት ሂሳባዊ ቃሎች ምን ማለት ናቸው? ኢኩዌሽን የምንለው ማቴማቲክስ ምንድን ነው? ምን ማለት ነው ስንል ላይክ ኢትስ ላይክ ዌይንግ ማሽን ኦር ስኬል፣ ልክ ክብደት ወይም ደግሞ ሚዛን የምንለው አይነት ማለት ነው። ሚዛን ነው። በአንዱ በኩል ስንጨምር በአንዱ በኩል እኩል እንዲመጣ የምናደርገው ነገር ኢኩዌሽን እንለዋለን። በአንዱ ሳይድ ስንጨምር በአንዱ ሳይድ በኩል መጨመር አለብን። በአንዱ ሳይድ ስንቀንስ በአንዱ ሳይድ እኩል መቀነስ አለብን። ዛት ኢኩዌሽን እንለዋለን ማለት ነው። ያንዱ በግራ በኩል ያለው አማውንትና በቀኝ በኩል ካለው አማውንት ጋር እኩል የሚሆን ከሆነ ኢኩዌሽን እንለዋለን። ባላንስድ ኢኩዌሽን እንለዋለን ማለት ነው። ኢኒኳሊቲ የምንለው ለዛ ግሬተር ዛን የምንለው ነው። ወደፊት የምናየው ይሆናል። ግን በዚህ ዩኒት የምናየው ስለ ኢኩዌሽን ነው። ስለዚህ አንዱ ጋር አንድ ስንጨምር ሌላኛው ጋር አንድ እንጨምራለን። አንዱ ጋር ሁለት ስንጨምር ባላንሱን እንዳይስትብን ማለት ነው። አንዱ ካንዱ እንዳይበልጥ በኩል መጨመር በኩል መቀነስ አለብን ማለት ነው። ስለዚህ ዛትስ ዘ ኢዝሊ ኮንሴፕት ኦፍ ኢኩዌሽን ማለት ነው። ሶ 3.1 ሪቫይዝ እናደርጋለን ከ7 እና 8ኛ ክፍል ከተማራችሁት። ኢን ዋን ቫሪያብልን ምን ማለት ነው? ቫሪያብል ማለት ኤክስ፣ ዋይ፣ ዜድ እነዚህ በሌተሮች የሚወከሉ ነገር ግን ቁጥራቸውን ያላወቅናቸው ገና ልንፈልጋቸው የምንፈልጋቸው ቁጥሮች ማለት ናቸው። ከአንድ ኢኩዌሽን ላይ የኤክስን ቫሊዩ ፈልጉ፣ የዋይን ቫሊዩ የማናውቃቸው ቫሊዎች ቫሪያብል እንላቸዋለን ማለት ነው። ሶ ፍሮም ዚስ አክቲቪቲ ላይክ እንደምታዩት ኤክስ የሚሉ አሉ፣ ወይም ደግሞ ኤን ኤ የሚሉ አሉ። እነዚህ ቫሪያብል ናቸው ማለት ነው። So from the definition, when an equation in one variable has exponent equal to 1, exponent የምንለው x the power of 2, x the power of 3, x the power of 4 እያለ የሚቀጥል ነው። ስለዚህ x the power of 1 ከሆነ it's said to be linear equation ማለት ነው። ወይም ደግሞ ከላይ ምንም አይነት ፓወር የሌለው ማለት ነው። አሁን ለምሳሌ ax plus b፣ አሁን እዚህ ጋር ቫሪያብል የምንላት x ነች። a እና b ደግሞ any numbers ብለን ከጠራናቸው ax plus b is equal to 0, it's one variable ወይም ደግሞ linear equation in one variable እንለዋለን ማለት ነው። ኤክስፖነንት የምንለው እንዳልኳችሁ x the power of 1, x the power of 2, x the power of 3 እነዚህ ፓወሮቹ x square፣ x cubed፣ x the power of 4 እያሉ የሚቀጥሉት ማለት ነው። ስለዚህ x the power of 1 ማለት x ነው። so this is called linear equation in one variable እንለዋለን ማለት ነው። የምንፈልገው ቫሪያብል ያልታወቀ ቁጥር ኤክስ ብቻ ነች። ኤክስ ፕላስ ዋይ የሚል ከሆነ ቱ ቫሪያብል ይሆናል። ኤክስ ፕላስ ዋይ ፕላስ ዜድ ፕላስ ምናምን ኤኒ ናምበር ኤኒ ቫሪያብል ካለ ደግሞ እንደዚሁ ኢን ዋን ቫሪያብል፣ ኢን ቱ ቫሪያብል፣ ኢን 3 ቫሪያብልስ እያልን እንቀጥላለን። አሁን እዚህ ጋር ኤ ኤንድ ቢ እነዚህ የሆኑ ኮንስታንት ቁጥሮች ተወካዮች ናቸው። ናምበርስ ልክ እንደ ናምበር ነው የምታዩቸው እንጂ እንደ ቫሪያብል አታዩቸውም። ፍሮም ዚስ ዴፊኒሽን ማለት ነው። ሶ ኤክስ ብቻ ነች ቫሪያብል፣ ኢን ዋን ቫሪያብል እንላለን። ኤክስፖነንቱ ደግሞ ዋን ነው፣ ወይም ደግሞ ኤክስ ስኩዌር ኤክስ ዘ ፓወር ኦፍ 3 የሚል ስለሌለው ሊኒየር ኢኩዌሽን እንለዋለን ማለት ነው። ሶ እንዴት ነው ሊኒየር ኢኩዌሽኖችን የምንፈታው? ኢኩዌሽን ላይክ ባላንስ ነው ብለናል። ሶ ልክ እንደ ስኬል ላይ እንደምናስቀምጠው ወይም ደግሞ የሱቅ ሚዛን ላይ እንደምናስቀምጠው
አንዱ ባላንስ ከአንዱ ባላንስ እኩል እንዲሆን አድርገን ቫሪያብሉን እንዴት እናገኛለን ነው የሚለው ይሄ ስቴፕ። እንግዲህ እንዴት ነው ስቴፕ 1 2 3 4 አሉት። ሶ እንዴት አድርገን እናገኛለን የሚለውን በኤግዛምፕል እናያለን ማለት ነው። ዩዝ ኤልሲኤም ሊስት ኮመን መልቲፕል ትንሹ የጋራ ብዜት የምንላቸው እነዚህን መጀመሪያ ትወስዳላችሁ። ከዛ ሲምፕሊፋይ ቦዝ ሳይድስ ከእኩልነት በፊት እና ከኢኳሊቲ ሳይን በኋላ ያሉትን ሲምፕሊፋይ እናደርጋለን። ከዛ በኋላ ቫሪያብሉን አይሶሌት ብቻውን እንዲቀር እናደርጋለን። ቫሪያብሉ ብቻውን ለማስቀረት ደግሞ መደመር ካለብን እንደምራለን፣ መቀነስ ካለብን እንቀንሳለን። ከዛ መጨረሻ ላይ አንሳራችንን እናረጋግጣለን ማለት ነው፣ ትክክል ነው አይደለም የሚለው ነው። ላይክ ፎር ኤግዛምፕል ፍሮም ዚስ ኤግዛምፕል 1 አንዱን እንስራ እስኪ። ሌትስ ሴይ ኤክስ ፕላስ 2 ኢዝ ኢኳል ቱ 0። ሶ ኤክስ ፕላስ 2 ኢዝ ኢኳል ቱ 0። ኤክስ እና 2 ተደምረው 0 ይመጣሉ ብለናል። ስለዚህ ኤክስ ፕላስ ቢ ኢዝ ኢኳል ቱ 0 ፎርም ተቀምጧል። የኤ ቫሊዩ 1 ነች ማለት ነው። የቢ ቫሊዩ ደግሞ 2 ነች ማለት ነው። 1 ታይምስ ኤክስ ማለት 1 ነው፣ ኤክስ ነው። ስለዚህ በውስጥ ታዋቂነት 1 ስላለች ነው። ኤ ኢዝ 1 ቢ ኢዝ ኢኳል ቱ 2 ነች። ስለዚህ አሁን ባላንስ ነው ብለናል ኢኩዌሽን። ሶ በሌፍት ሳይድ በኩል ያለው ኤክስ ፕላስ 2 ነው፣ በራይት ሳይድ በኩል ደግሞ 0 ነው። ስለዚህ አንዱ ላይ ስንጨምር አንዱ ላይ መጨመር አለብን። በአንዱ ሳይድ ስንቀንስ በአንዱ ሳይድም እኩል መቀነስ አለብን። ብናባዛም እንደዚሁ ብናካፈልም እንደዚሁ በኩል በተመሳሳይ ናምበር በተመሳሳይ ቁጥር ማባዛት፣ መካፈል፣ መደመር፣ መቀነስ በሁለቱም ሳይድ በኩል ማለት ነው። ለምሳሌ ኤክስ ፕላስ ቢ ኢኳል ቱ 0 ከሆነ ማይነስ ቢ ካደረግን ከሁለቱም ቢ የሚባል ቁጥር ቀነስን ማለት ነው። ስለዚህ እኩልነቱን ባላንሱን አያፈርስብንም። ሶ ኤክስ ኢዝ ኢኳል ቱ ቢ ማይነስ ቢ ይጣፋል። ስለዚህ 0 ማይነስ ቢ ኢዝ ማይነስ ቢ ኔጋቲቭ ቢ። ስለዚህ ኤክስን አይሶሌት ማድረግ ማለት እንግዲህ ከኤ ኦቨር ኤ እናደርጋለን በኢንቨርሳቸው ማለት ነው። ኤ ታይምስ ኤክስ ከነበረ ኦቨር ኤ እናደርገዋለን ኤክስን አይሶሌት ለማድረግ። ስለዚህ ኤክስ ኢዝ ኢኳል ቱ ማይነስ ቢ ኦቨር ኤ ብለን እናስቀምጣለን ማለት ነው። ሶ እነዚህ ተወካዮች ናቸው። ማይነስ ቢ ኦቨር ኤ እንደ ማንኛውም ቫሪያብል አትዋቸው። ላይክ ኮንስታንት ናምበርስ ኤኒ ናምበርስ ሊሆኑ ይችላሉ። እንደ ቁጥር ውሰዷቸው ማለት ነው። ሶ በቁጥር ስንወስደው ፍሮም ዚስ ኤግዛምፕል ኤክስ ፕላስ 2 ኢዝ ኢኳል ቱ 0። ኤክስን አይሶሌት ለማድረግ ምን እናደርጋለን? ኤክስ ከ2 ጋር ተደምሯል ማለት በኢንቨርሱ እንወስዳለን ማለት ነው። ኢንቨርሱ ደግሞ የፕላስ የመደመር ኢንቨርስ ወይም ደግሞ ተቃራኒው መቀነስ ነው። የማባዛት ኢንቨርስ ተቃራኒው ማካፈል ነው። ስለዚህ ኤክስ ታይምስ ቢሆን ኖሮ እናካፍላለን በዛ ቁጥር ኤክስን ብቻ ለማስቀረት ማለት ነው። አሁን ደግሞ ኤክስ ፕላስ 2 ስለሆነ በማይነስ 2 እናደርጓለን ማለት ነው። ምክንያቱም ኤክስ ብቻዋን እንድትቀር አይሶሌት ማድረግ ስላለብን ኤክስ ብቻዋን እንድትቀር ሁለቱንም ሳይድ ማይነስ 2 እናደርጋለን። ስለዚህ ባላንሱ አልተዛነፈብን፣ ሚዛኑ እዛው ዘሴም ስለሆነ መቀነስ እንችላለን። ስለዚህ ኤክስ ፕላስ 2 ማይነስ 2 2 በ2 ይጣፋል። 0 ማይነስ 2 ኢዝ ኔጋቲቭ 2። ሶ ኤክስ ኢዝ ኢኳል ቱ ኔጋቲቭ 2 ይሆናል ማለት ነው መልሱ። ሶ ማረጋገጥ ትችላላችሁ። ኔጋቲቭ 2 ፕላስ 2 ኢዝ ኢኳል ቱ 0 ነው። ምክንያቱም 2 ብድርና 2 የኛ ብር ቢኖረንና 2 ብንበደር የኛ ባላንስ ቶታል ባላንሳችን 0 ነው ማለት ነው። ሌትስ ሴይ አናዘር ኤግዛምፕል 3x ፕላስ 4 ኢዝ ኢኳል ቱ 10 ይላል። ሶ እዚህ ጋር ምንድነው 3 ታይምስ ኤክስ አለ፣ እንደገና ደግሞ ፕላስ 4 አለች። እንዴት ነው የምናቃልለው? ኦኬ 3x ፕላስ 4 ምን የሚለውን 4ን ወደ ከእኩልነት ሳይን ማሳለፍ እንችላለን፣ ወይም ደግሞ ማይነስ 4 ማድረግ እንችላለን። ከኢኳሊቲ ሳይን ሲሄዱ ኔጋቲቭ ይሆናሉ። ኔጋቲቭ የነበሩት ፖዚቲቭ ይሆናሉ፣ ፖዚቲቭ የነበሩት ኔጋቲቭ ይሆናሉ። ስለዚህ 3x ኢዝ ኢኳል ቱ 10 ማይነስ 4 ይሆናል። 3x ኢዝ ኢኳል ቱ 6 ይሆናል። 3x ኦቨር 3 እናደርጋለን። የመልቲፕሊኬቲቭ ኢንቨርሱ 3 ታይምስ ኤክስ ከነበረ ሲካፈል ለ3 ሁለቱንም ሳይድ ካደረግነው ኤክስ ኢዝ ኢኳል ቱ 2 ይሆናል ማለት ነው። ሶ 3x
ፕላስ 4 የነበረው -4 ማድረግ እንችላለን። አለበለዚያ 4ን ደግሞ ከእኩልነት ከኢኳሊቲ ሳይን ስናሻግራት -4 ትሆናለች። 3x -4 10 -4 = 3x ነው። ሶ 3x ደግሞ ማለት 3 ታይምስ x ነው። ስለዚህ የዚህ ደግሞ ኢንቨርሱ ማካፈል ነው። ኤክስን አይሶሌት ማድረግ ስለሆነ አላማችን ኤክስ ብቻዋን እንድትሆን ስለሆነ በዙሪያ ያሉትን ቁጥሮች በሙሉ በተቻለ መጠን በዛኛው ኢኳሊቲ ሳይን እንዲሄዱ ማድረግ ስላለብን ነው 3 ታይምስ x የነበረውን ሲካፈል ለ3 ሲካፈል ለ3 3 ሲካፈል ለ3 ማለት 1 ስለሆነ 1x ይሆናል። 6 ደግሞ ሲካፈል ለ3 ደግሞ 2 ነው። ስለዚህ 1x x ብቻዋን ቀረች = 2 ይሆናል ማለት ነው መልሱ። x = 2 ማረጋገጥ ትችላላችሁ አስገብታችሁ የኤክስ ቫልዩን 3 ታይምስ 2 + 4 = 10 ይሆናል ማለት ነው። ካረጋግጣችሁት ትክክል ነን ማለት ነው። ሶ እንደዚህ ያደረግን ሊኒየር ኢኩዌሽኖችን እንሰራለን። ሌላ ኤግዛምፕል መስራት እንችላለን። 5/x 5/4x + 1/2 = 2x - 1/2 ነው የሚለው። ስለዚህ እዚህ ጋር ደግሞ ምንድነው በሁለቱም ሳይድ ኤክስ ኤክሶች አሉ። ስለዚህ ምንድነው የምናደርገው እዚህ ጋር ላይክ ተርሞችን ማሰባሰብ። ላይክ ተርም የምንላቸው ኤክስ ቫልዩ ያላቸውን ከኤክስ ቫልዩ ጋር ኮንስታንት ብቻ ቁጥሮች ብቻ የሆኑትን ደግሞ በአንድ በኩል ኤክስ ብቻ ኤክስ ደግሞ ያላቸውን በአንድ ሳይድ በማድረግ መደመርና መቀነስ ማለት ነው። ሶ 5/4x እና 5/4 ታይምስ x እና 2x ኤክስ ቫልዩ ስላላቸው በአንድ ሳይድ እንወስዳቸዋለን። ወይም ደግሞ ይኸው ኤግዛምፕሉ ላይ እንደምታዩት መጽሐፉ እንደሰራው ኤልሲኤም ተጠቅመን ኤልሲኤም ማለት ሊስት ኮመን መልቲፕል ነው። ኦቨር 4 የነበረውን በሙሉ ማቃለል እንድንችል ማለት ነው በ4 እናባዘዋለን በሁለቱም ሳይድ ተመሳሳይ ቁጥር ካባዛን ኢኳሊቲውን ባላንሱን ስለማይስት ሚዛናችን ማባዛት እንችላለን። ስለዚህ 4 ታይምስ 5/4 ኦቨር ያሉትን ቁጥሮች ለማጥፋት ማለት ነው። ስለዚህ 5x + 2 = 8x - 2 ነው። 4 ደግሞ ሁሉንም ታባዛለች 5/4 ታይምስ x እና 1/2 ከኢኳሊቲ ሳይን ውጭ ደግሞ 4 ታይምስ 2x እና 4 ታይምስ -1/2 እንደዛ አድርገን ስናባዛቸው 5x 4 ታይምስ 5/4x ማለት 4 ታይምስ 5x ይሆናል። 4 በ4 ይጣፋል። 4 ታይምስ 1/2 ደግሞ 2 ይሆናል። 4 ሲከፈል ለ2 ማለት ነው። 4 ታይምስ 2x ደግሞ 8x ነው። 4 ታይምስ -1/2 ደግሞ -2 ነው። ሶ አሁን ምንድነው የቀረን ላይክ ተርሞችን ተመሳሳይ ተርሞችን ማሰባሰብ ነው። ስለዚህ 5x 8x የነበረችዋ ከኢኳሊቲ ሳይን ስታልፍ ፖዚቲቭ ነበረች ወደ ኔጌቲቭ ትቀየራለች። እንደገና ደግሞ ስለዚህ 5x + 2 - 8x = 8x - 2 - 8x በሁለቱም 8x ስንቀንስ በአንዱ ሳይድ 0 ይሆናል። 5x + 2 - 8x ይሆናል ማለት ነው። ስለዚህ -3x + 2 = -2 ይሆናል። እሱን ደግሞ እንደዚሁ 3xን -3xን ለማስቀረት -2 እናደርጋለን። ስለዚህ -3x = -4 ነው። ከዛ ስናካፍላቸው ሲካፈል ላይ -3 ሲካፈል -3 ኤክስን ለማስቀረት ማለት ነው። ቶታል ናምበር ኢዝ 4/3 ይሆናል ማለት ነው። another example is the length of the leg of isosceles triangle is 6 cm ይላል። 6 cm more than its base length። ኦኬ አይሶስሌስ ትሪያንግል ምን ማለት ነው ስንል አይሶስሌስ ማለት ሁለቱ ጎኖቹ ብቻ እኩል የሆኑ አንዱ ሳይድ እኩል ያልሆነ ከሶስቱ ጎኖች ሁለቱ ጎኖች እኩል ናቸው። ፊገሩን ስታዩት ቢቢ ይላል። ስለዚህ ሁለቱ ጎኖቹ እነዚህ ቢቢ የሚሉት እኩል ናቸው። ኤ ግን ዲፍረንት ነው ማለት ነው። ኤ ቤዙ ነው መሰረቱ ነው ከታች ከፍሎር ጋር ያለው ማለት ነው። እነዚህ ሁለቱ ቢ የምንላቸው ጎኖች ደግሞ እኩል ናቸው። ከዛ ይህንን ወርድ ፕሮብለም ወደ ሂሳባዊ ቃል እንቀይረዋለን ማለት ነው። ወደ ማቴማቲካሊ ኢኩዌሽን ኢን ሲምፕል ፎርም እናስቀምጠዋለን። ስለዚህ ስንረዳው ምንድነው the length of an isosceles triangle is 6 cm more than its base length ይላል። ኦኬ one leg አንዱ ሳይድ ማለት ነው። ከዛ በኋላ ፔሪሜትሩ ደግሞ አጠቃላይ 54 ሴንቲሜትር ነው።
አጠቃላይ ሶስቱ ጎኖቹ ተደምረው ፔሪሜትር ማለት ዙሪያው ነው። ዙሪያውን ሁሉንም ጎኖች ትደምራላችሁ። ቢ ፕላስ ቢ ፕላስ ኤ ኢዝ ኢኳል ቱ 54 ነው። እና እንደገና ደግሞ ዋን ሌግ ኦፍ ትራያንግል ኢዝ 6 ሴንቲሜትር ሞር ዛን ኢትስ ቤዝ። ቤዙ ምንድን ነው? ኤ ነች። ስለዚህ ከኤ በ6 ሴንቲሜትር ይበልጣል አንዱ ሳይድ ማለት ነው፣ ሌላኛው ሳይድ። ይሄ ማለት ቢ ከኤ በ6 ሴንቲሜትር ይበልጣል ማለት ቢ ኢዝ ኢኳል ቱ ኤ ፕላስ 6 ይሆናል ማለት ነው። ኤ ሲደመር 6 በ6 ስለሚበልጠው ኤ ሲደመር 6 ኢዝ ኢኳል ቱ ቢ አንዱ ጎኑ ዋን ሌግ ኦፍ አይሶስለስ ትሪያንግል ማለት ነው። ስለዚህ ቢን እንተካለን ማለት ነው። በኤ ፕላስ 6 ፕላስ ኤ ፕላስ 6 ማድረግ እንችላለን። ምክንያቱም ቢ ኢዝ ኢኳል ቱ ኤ ፕላስ 6 ተሰጥቶናል። ሁለት አይነት ዲፈረንት ቫሪያብሎችን መደመር ስለማንችል ቢና ኤን መደመር ስለማንችል ማለት ነው፣ አንድ አይነት ብቻ አንድ ቫሪያብል ብቻ እንዲኖር ማድረግ አለብን መጀመሪያ። ስለዚህ ተካ ነው፣ ቢን በኤ ፕላስ 6 ተካ ነው ማለት ነው። ስለዚህ ኤ ፕላስ 6 ፕላስ ኤ ፕላስ 6 ፕላስ ኤ ደግሞ ለብቻዋ ኢዝ ኢኳል ቱ 54። ኤ ፕላስ 6 አንዱ ቢ ነው፣ አናዘር ኤ ፕላስ 6 ሌላኛው ቢ ነው። ከዛ ፕላስ ኤ ኢዝ ኢኳል ቱ አጠቃላይ ዙሪያውን ይሰጠናል ማለት ነው። ሶ ላይክ ተርሞችን በአንድ በኩል ስንሰበስባቸው ሶስት ኤዎች አሉ። ኤ ፕላስ ኤ ፕላስ ኤ ኢዝ ኢኳል ቱ 3ኤ ፕላስ ሁለት ስድስቶች አሉ ፕላስ 12 ማለት ነው። 6 ፕላስ 6 12 ነው ኢዝ ኢኳል ቱ 54። አሁን 3ኤ ኢዝ ኢኳል ቱ ምን እናደርጋለን? 12ን በዛኛው ሳይድ እንወስዳታለን ወይም ደግሞ 54 ካልን በኋላ ሁለቱንም ከሁለቱንም ኢኩዌሽኖች ከሁለቱም ሳይድ 12 መቀነስ። እኩል አይነት ናምበር ከቀነስን ምንም ለውጥ ስለማንለውጠው ባላንሱን ማድረግ እንችላለን። ስለዚህ 3ኤ ኢዝ ኢኳል ቱ 12 ሲቀነስ 12 0 ስለሆነ 54 ሲቀነስ 12 ደግሞ 42 ነው። 3ኤ ኢዝ ኢኳል ቱ 42። 3 ታይምስ ኤ ኢዝ ኢኳል ቱ 42። አሁን ምን እናደርጋለን? ኤን አይሶሌት ለማድረግ ምን እናደርጋለን? 3 ታይምስ የነበረውን ሲካፈል ለ3 ሲካፈል ለ3 ቦት ሳይድስ በሴም ናምበር ማካፈል። 3 ሲካፈል ለ3 1 ኤ ይሆናል ኢዝ ኢኳል ቱ 42 ሲካፈል ለ3 ደግሞ ስንት ነው? 14 ይሆናል ማለት ነው። the answer is a is 14። ከዛ ቢን እንፈልጋለን። ቢ ምንድነው ተብለናል? ኤ 14 ካገኘን የቤዙ ሌንግዝ 14 ከሆነ የዋን ሌግ ወይም ደግሞ ዋን ሳይድ ኦፍ ዘ ቢ ማለት ነው። ዋን ሳይድ ኦፍ ዘ አይሶስለስ ትሪያንግል ኢዝ 6 ሴንቲሜትርስ ሞር ዛን ቤዝ ስለሚል ቢ ኢዝ ኢኳል ቱ ኤ ፕላስ 6 ነው። ኤ 14 ፕላስ 6 ስለዚህ ስንት ይሆናል? 20 ይሆናል ማለት ነው። ቢ ኢዝ ኢኳል ቱ 20። ስለዚህ ሁለቱ አሁን መደመር እንችላለን። ቢ ሲደመር ቢ ፕላስ ኤ 54 መምጣት ስላለበት አንዱ ቢ 20 ነው። 20 ሲደመር 20 አናዘር 20 ፕላስ 14 ፕላስ 14 ነች ኤ ቫሊዩ ሶ ኢትስ ኢኳል ቱ 20 ፕላስ 20 ፕላስ 14 ኢዝ ኢኳል ቱ ስንት ይሆናል? 54 ይሆናል ማለት ነው። ስደምሩት በዚህ ማረጋገጥ እንችላለን ማለት ነው። ሶ እንግዲህ ካረጋገጣችሁት ይኸው 20 ፕላስ 20 ፕላስ 14 ኢዝ ኢኳል ቱ 54 ይሆናል ማለት ነው። ምንድነው ከዚህ የምንረዳው? ሁለት ቫሪያብል ስለሌለን ቢን በኤ መተካት፣ ከዛ በኋላ ኤን ብቻ አይሶሌት ማድረግ፣ ከዛ መልሱን መስራት ማለት ነው። ኤክሰርሳይዝ ላይ ስንመጣ እንግዲህ ኤክሰርሳይዝ 3.1 እንደዚህ ስንደጋግምበት የተሻለ እንረዳለን፣ የተሻለ እየገባን ይሄዳል ማለት ነው። ደጋግመን ስንሰራ ኢኩዌሽኖችን እየቀለለን ይመጣል። ሶልቭ ዘ ፎሎዊንግ ሊኒየር ኢኩዌሽንስ ይላል። ከዚህ እንግዲህ መራርጠን ጥያቄዎችን እንሰራለን። ከኤግዛምፕል ውጭ በተለያየ ናቸው ካሉ እነሱ እንሰራለን ማለት ነው። ለምሳሌ ዲ ላይ እንምጣና 3x ማይነስ 7 ኢዝ ኢኳል ቱ ኔጋቲቭ 10 ይላል። ማይነስ 10 ይህ ማይነስ መሆኑ ነው። በቃ ምንም ልዩነት የለውም ከኤግዛምፕላችን ጋር። በዛው ተመሳሳይ ነገር ነው የምንሰራው። ኤክስን አይሶሌት ማድረግ ነው። መጀመሪያ ምን ታደርጋላችሁ? ማይነስ የነበረውን በመደመር በፖዚቲቭ ማለት ነው 3x ማይነስ 7 ፕላስ 7 እናደርገዋለን። ከዛ ማይነስ 10
እንደዚሁ ፕላስ 7 ሁለቱም ጋር 7 እንደምራለን። በኩል ስለደመርናቸው ኢኩዌሽኑን አያፈርስብንም ማለት ነው። እኩል መሆን አለበት የምንደምረው። ስለዚህ -7 + 7 ኢዝ 0 ነው። ስለዚህ 3x ኢዝ ኢኳል ቱ -10 + 7 ደግሞ -3 ነው። ስለዚህ አሁን ደግሞ ኤክስን ለማስቀረት ሲካፈል ለ3 ምክንያቱም ታይምስ ስለነበረ በማካፈል እናጠፋዋለን ማለት ነው። 3 ሲካፈል ለ3 ስንት ነው? 1 ነው። ኤክስ ኢዝ ኢኳል ቱ -3/3 ማለት ነው። ኤክስ ኢዝ ኢኳል ቱ -3/3 ኢዝ ዋት 1 ይሆናል ማለት ነው። ሶ 3x ካደረግን በኋላ ይኸው እንደምታውቁት የመልቲፕሊኬቲቭ ኢንቨርስ ቅድም እንዳልነው ማካፈል ነው ብለናል። ይችን እንዳትረሱ። የመልቲፕሊኬቲቭ ኢንቨርስ በማካፈል ተቃራኒው ማለት ነው። የመደመር መቀነስ ነው። ስለዚህ መቀነስ ከነበረ መደመር ከነበረ መቀነስ፣ ማባዛት ከነበረ ማካፈል ከነበረ ማባዛት፣ እንደዚህ እያደረግን ኤክስን አይሶሌት ማድረግ ብቻዋን እንድትቀር ማድረግ ነው መጨረሻ ላይ። ከዛ በኋላ ኤክስን ቫልዩ እናገኛለን ማለት ነው። እሺ ሌላ እንጨምር እስኪ። ይህ ላይ 5x - 8 ኢዝ ኢኳል ቱ 2x - 2 ይሆናል። 2x - 2 ሶ ምንድን ነው እዚህ ጋር ደግሞ በሁለቱም ቦታ ኤክሶች አሉ። ምን እናደርጋለን? ወደ አንድ ቦታ እንዲሰበሰቡ ማድረግ 5xን እንዲሁ 2xን ወደ አንድ ቦታ በአንድ ሳይድ በኩል ማድረግ፣ ቁጥሮቹን ደግሞ በአንድ ሳይድ በኩል በሌላኛው ሳይድ በኩል ማድረግ። ከዛ ላይ ተርሞችን መደመር መቀነስ፣ ኤክስ ያላቸው መደመር ስለሚችሉ ማለት ነው። ስለዚህ ሁለቱንም ሳይድ በሁለት ኤክስ እናደርጋለን። ስንቀንሰው 5x - 2x ኢዝ 3x ማለት ነው። ስንደምረው ማለት ነው 3x - 8 ይሆናል። 2x ደግሞ በ2x ይጣፋል። ስለዚህ -2 ይሆናል። 2x - 2x ኢዝ 0 ስለሆነ ማለት ነው። አሁን ደግሞ ምንድነው የሚቀረን? ኤክስን አይሶሌት ማድረግ። ላይክ ተርም ሰብስበን ደመርን ቀነስ፣ 5x እና 2xን ደመርን ቀነስ። ከዛ በኋላ 3x - 8 ኢዝ ኢኳል ቱ -2 ይሆናል። -8 ስለሆነ ስንደምረው 0 ይሆናል። ስለዚህ +8 በሁለቱም ሳይድ 8 እንደምራለን። ሶ -8 + 8 ስንት ነው? 0 ነው። ስለዚህ 3x ይቀረናል ማለት ነው። 3x ኢዝ ኢኳል ቱ -2 + 8 ኢዝ 6። ስለዚህ /3 እናደርጋለን። 3x ኢዝ ኢኳል ቱ 6 ከሆነ ሲካፈል ለ3 ሁለቱንም ሳይድ ሲካፈል ለ3 6 ሲካፈል ለ3 እናደርጋለን። ስለዚህ 3 ሲካፈል ለ3 ስንት ነው? 3 ታይምስ ኤክስ ስለሆነ ማጣፋት እንችላለን። ኤክስ ኢዝ ኢኳል ቱ 6 ሲካፈል ለ3 ደግሞ 2 ይሆናል። ዘ ቫልዩ ኦፍ ኤክስ ኢዝ መጨረሻ የሶሉሽናችን ኤክስ ኢዝ ኢኳል ቱ 2 ይሆናል ማለት ነው። ሶ እዚህ ጋር ያየነው የተረዳነው ደግሞ ምንድነው? ተመሳሳይ ተርሞች የምንላቸው ቫሪያብል ያላቸውን ቫሪያብል ካላቸው ጋር በአንድ ሳይድ መሰብሰብ፣ ኮንስታንት ናምበሮቹ ምንም ቫሪያብል የሌላቸው ልክ -8 -2 ያሉትን ደግሞ በአንድ ሳይድ መሰብሰብ፣ ከዛ መደመር መቀነስ፣ ከዛ ኤክሱን አይሶሌት ማድረግ፣ ከዛ በኋላ ውጤቱን እናገኛለን ማለት ነው። ኤፍ ላይ ደግሞ 10 ኢንቱ ብራኬት አለ ኤክስ + 10 - 7 ኢዝ ኢኳል ቱ 13 ይላል። ስለዚህ መጀመሪያ የተለየ መደመር መቀነስ ካለ እሱን ማዘዋወር ነው፣ ማሸጋገር ነው ወደ 10 ከኢኳሊቲ ማውጣት። ስለዚህ መጀመሪያ መስራት ያለብን አሁን -7 ላይ ነው ማለት ነው፣ ማባዛት መደመር ከመሄዳችን በፊት። ስለዚህ +7 አድርገን እናጣፋዋለን። ስለዚህ ወይም ደግሞ ከኢኳሊቲ ስትሻገር እያልን መቀጠል እንችላለን ከዚህ በኋላ ከምንለፋ። ስለዚህ ኤክስ + 10 ኢንቱ ብራኬት ኤክስ + 10 ኢዝ ኢኳል ቱ 13 + 7 ማለት 20 ነው። ከኢኳሊቲ ስትሻገር -7 +7 ትሆናለች፣ ፖዚቲቭ ትሆናለች። ስለዚህ አሁን ደግሞ /10 እናደርገዋለን። ብራኬት ውስጥ ስለሆኑ ማለት ነው /10 የምናደርገው። ብራኬት ባይሆን ኖሮ 10x ብቻ ቢሆን ኖሮ መደመሩን +10 የነበረችዋን እናሻግራት ነበር። ግን አሁን ብራኬት ስለሆነ ለሁለቱም ስለሚሰራ /10 እናደርጋለን። ኤክስ + 10 ኢዝ ኢኳል ቱ 20/10 2 ነው። ስለዚህ አሁን ደግሞ ኤክስ እናስቀራለን። ኤክስ + 10 -10 እንዲሁም ደግሞ 2 - 10
ሁለቱንም ሳይድ በ10 እንቀንሳለን። አሁን ቀለለልን ማለት ነው። ስለዚህ ኤክስ ይሆናል 10 ሲቀነስ 10 0 ነው። ዜን 2 ማይነስ 10 ደግሞ ኔጋቲቭ 8 ነው። ኤክስ ኢዝ ኢኳል ቱ ኔጋቲቭ 8 ይሆናል ማለት ነው። አሁን እዚህ ጋር ብራኬቱ 10 ታይምስ ኤክስ ፕላስ 10 ነው የሚለው። ስለዚህ ብራኬት ማለት ለኤክስ ፕላስ 10 ለኤክስም ፕላስ 10 ላለችውም ስለምታገለግል ማካፈል እንችላለን ለሁለቱም፣ ወይም ደግሞ አባስታችሁ መሄድም ትችላላችሁ። 10 ታይምስ ኤክስ ፕላስ 10 ታይምስ 10 ማለት 100 ነው። እንደዛ አድርጋችሁ መስራትም ትችላላችሁ። ጂ ላይ ስንመጣም እንደዚሁ ከኤፍ ጋር ተመሳሳይነት አለው። እንደገና ላይክ ተርሞች በሁለቱም ሳይድ ዋይ አሉ። ስለዚህ 7 ኢንቱ ዋይ ማይነስ 2 ፕላስ 21 ኢዝ ኢኳል ቱ 2y ፕላስ 3 2y ታይምስ 3 ነው። 2y ታይምስ 3 ነው። ስለዚህ 7y ማይነስ 2 አሁን አስገብተን ማባዛት እንችላለን። 7 ሁለቱንም ታባዛለች ብራኬት ስለሆነ ማለት ነው። ስለዚህ 7 ታይምስ y 7y ይሆናል። 7 ታይምስ ኔጋቲቭ 2 ማይነስ 14 ይሆናል። ከዛ በኋላ ፕላስ 21 ነው። 21 ከውጭ ስለሆነች 7 አታባዛትም። ከዛ 2y ታይምስ 3 ደግሞ 6y ይሆናል። 2 እንጀራ ሲባዛ በ3 ማለት ነው 6 እንጀራ ይሆናል። ኦኬ 7y ማይነስ 14 ፕላስ 21 ማለት ደግሞ ምንድን ነው? መቀየር ትችላላችሁ የቅይር ባህሪ ስላለው እንዲታያችሁ ማለት ነው። 21 ፕላስ 21 ማይነስ 14 ማለት ስንት ነው? 21 ሲቀነስ 14 7 ነው። ስለዚህ 7y ፕላስ 7 ኢዝ ኢኳል ቱ 6y ይሆናል። አሁን ሁለት ቦታ ዋዮች አሉ። በአንድ ቦታ መሰብሰብ ነው። አይዘር 7yን ወደዛ ትወስዳላችሁ ኦር ደግሞ 6yን በዚህ በኩል ታመጣላችሁ። ኢዝ ኢኳል ቱ 6y ይሆናል በተመቻችሁ ማለት ነው። ስለዚህ ሲቀነስ 7y ሲቀነስ 7y ሁለቱንም ሳይድ በ7y መቀነስ ዜን 7y ሲቀነስ 7y 0 ይሆናል፣ ይጣፋል ማለት ነው። 7 ብቻ ትቀራለች። 6y ማይነስ 7y ደግሞ ስንት ነው? ማይነስ ኔጋቲቭ y ነው። ኔጋቲቭ 1y ሶ ኔጋቲቭ y ኢዝ ኢኳል ቱ 7 ነው። ኔጋቲቭ 1 ታይምስ y ማለት ነው ኔጋቲቭ ማለት። ስለዚህ ሲካፈል ኔጋቲቭ 1 ሲካፈል ኔጋቲቭ 1 ማንኛውም ቁጥር በኔጋቲቭ ሲባዛ ወይም ደግሞ በፖዚቲቭ ሲባዛ ሲካፈል ወይም ደግሞ ሲባዛ ማይነስ 7 ይሆናል። ስለዚህ ኔጋቲቭ ይሆናል። y ኢዝ ኢኳል ቱ ማይነስ 7 ይሆናል ማለት ነው። ሁለተኛ ላይ ስንመጣ ቬሪፋይ ዌዘር x ኢዝ ኢኳል ቱ ማይነስ 3 ሶሉሽን ነው የሚለው። ይህን ኢኩዌሽን x ኢዝ ኢኳል ቱ ማይነስ 3 ሶሉሽን መሆኑን አረጋግጡ ነው የሚለው። ሶ ቀጥታ ተክተን ሶሉሽኑን ማየት እንችላለን። በሌፍት ሳይድ በኩል ከኢኳሊቲ ሳይኑ በሌፍት ሳይድ በኩል ያለው እና በራይት ሳይድ በኩል ያለው እኩል መሆን አለባቸው ማለት ነው። ስለዚህ 10x ፕላስ 7 የሚለውን መጀመሪያ እንስራ። 10x ፕላስ 7 ይሄ ስንት ነው? 10 ኤክስ ቫሊዩ አግኝተናል ታይምስ ማይነስ 3 ማለት ነው ኔጋቲቭ 3 ፕላስ 7 ስንት ይሆናል? 10 ታይምስ ማይነስ 3 ማለት ማይነስ 30 ነው። 10 ታይምስ 3 ካረጋችሁ በኋላ ኔጌቲቭ ማድረግ ትችላላችሁ። ማይነስ 30 ፕላስ 7 ደግሞ ስንት ነው? ማይነስ 23 ኔጋቲቭ 23 ይሆናል። ኔጋቲቭ 23 ማለት ነው። እሺ ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ስለሆነ ማለት ነው። እንደገና ደግሞ በራይት ሳይድ ያለውን ደግሞ ስናሰላ 30 ማይነስ 5x ይላል። 5 ደግሞ ኤክስ ማለት ማይነስ 3 ነች። ስለዚህ 13 ማይነስ 5 ታይምስ ማይነስ 3 ደግሞ ኔጌቲቭ ታይምስ ኔጌቲቭ ነው። ስለዚህ ፖዚቲቭ ይሆናል። ማይነስ 5 ታይምስ ማይነስ 3 ኢዝ ፖዚቲቭ 15። ይሄ ደግሞ 28 ይሆናል ማለት ነው። ኔጌቲቭ 23 እና ኔጌቲቭ 28 በሌፍት ሳይድ ያለው የመጣልን ማይነስ 23 ነው። በራይት ሳይድ ያለው የመጣልን ደግሞ 28 ነው። ስለዚህ የኤክስ ቫሊዩ ማይነስ 3 ሊሆን አይችልም ማለት ነው። ሶ የኤክስ ቫሊዩ ማን ነው ካላችሁ መስራት ትችላላችሁ። ቅድም በሰራ ነው ላይክ ተርሞቹን ሰብስባችሁ ከዛ በኋላ መስራት ትችላላችሁ ማለት ነው። ሶስተኛ ጥያቄ ኢንትረስቲንግ ጥያቄ ነች። ኢፍ ዘ ሰም ኦፍ ቱ ኮንሴኪቲቭ ናምበርስ ኢዝ 67። ኮንሴኪቲቭ ማለት ሁለት ተከታታይ ቁጥሮች ማለት ነው። አሁን ለምሳሌ 5 እና 6
2 እና 3 4 እና 5 እንደዚህ ተከታትለው የሚመጡ ቁጥሮች ማናቃቸው ቁጥሮች ኤክስ እና ዋይ ብንላቸው ተከታታይ ናቸው። 8 እና 9 እንደዚህ እያለ ይቀጥላል። 6 እና 7 ተደምረው ስንት ይሰጣሉ? 67 አለን። አሁን እነዚህ 4 እና 5 ተከታታይ ቁጥሮች ሲደመሩ 9 ናቸው። 6 እና 7 ሲደመሩ 13 ናቸው። ኤክስ እና ዋይ የምንላቸው ቁጥሮች ደግሞ ማናውቃቸው ቁጥሮች ሲደመሩ ስንት ይሆናሉ? 67 ይመጣሉ አለ። ዜን ፋይንድ ዘ ናምበርስ ነው የሚለው። አሁን እዚህ ጋር ምንድን ነው የሚታየን? 2 3 4 5 6 7 ስንል አንዱ ከአንዱ በምንድን ነው የሚበላለጡት? ተከታታይ ቁጥሮች በአንድ አይደለ? 4 ከ5 በአንድ ያንሳል። 4 ሲደመር 1 ኢኳል ቱ 5 ነው። 6 ሲደመር 1 እንደዚሁ 7 ነው። 8 ሲደመር 1 9 ነው። ሶ ኤክስ ሲደመር 1 ዋይ ይሆናል ማለት ነው። ስለዚህ ዋይ ኢኳል ቱ ኤክስ ሲደመር 1 ዋይ ትልቁ ቁጥር ነው፣ ኤክስ ትንሹ ቁጥር ነው ብንል ማለት ነው። ስለዚህ ኤክስ ፕላስ 1 ዋይን በኤክስ ፕላስ 1 እንተካታለን። ምክንያቱም ሁለት ቫሪያብል አድርገን መስራት ስለማንችል ወደ አንድ ቫሪያብል እንቀይረዋለን፣ ኤክስ ኤክስ በሚባል ማለት ነው። ስለዚህ ኤክስ እና ኤክስን መደመር እንችላለን። 2x ፕላስ 1 ኢዝ ኢኳል ቱ 67 ይሆናል። 2x አንድ ከኢኳሊቲ ስትሻገር ፕላስ 1 የነበረችዋ ማይነስ 1 ትሆናለች፣ ወይም ደግሞ በሁለቱም ሳይድ አንዳንድ መቀነስ ማለት ነው። 2x ኢዝ ኢኳል ቱ 66 ይሆናል 66። ሶ ኦቨር 2 ሲካፈል ለ2 ሲካፈል ለ2 እናደርገዋለን። ቦት ሳይድስ በተመሳሳይ ቁጥር ማካፈል ነው። ኤክስ ስለምትቀርልን ኤክስን አይሶሌት ስላደረግን ኤክስ ኢዝ ኢኳል ቱ 66 ሲካፈል ለ2 ስንት ነው? 33 ይሆናል ማለት ነው። የኤክስ ቫልዩ ትንሿ ቁጥር 33 ነች። ዋይ ደግሞ ኤክስ ፕላስ 1 ነች ብለናል። ስለዚህ ዋይ ኢዝ ኢኳል ቱ ኤክስ ፕላስ 1 ኤክስ ቫልዩ አግኝተናል። 33 ፕላስ 1 እናደርጋለን ማለት ነው። 33 ፕላስ 1 ስንት ነው? 34 ይመጣል ማለት ነው። ስለዚህ 33 እና 34 ናቸው። እነዚህን ስደምሯቸው 67 ይመጣሉ። ምንድነው እዚህ ጋር ኮንሴፕታችን? ሁለት ቫሪያብል መስራት ስለማንችል አንዱን ቫሪያብል በሌላኛው መተካት አለብን ማለት ነው። እንደዚህ አድርገን እንሰራለን። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። እንግዲህ ቀጣይ ስለ ሲስተምስ ኦፍ ሊኒየር ኢኩዌሽንስ ኢን ቱ ቫሪያብልስ እንማራለን ማለት ነው። እስከዛው ድረስ ሰላም ነው።